ሰላም ለእናንተ ይሁን የተወደዳችሁ የዚህ አገልግሎት ተከታታይ ቤተሰቦች በያላችሁበት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን እላለሁ። ዛሬ አብረን የምንካፈለው የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 11 ከቁጥር 2 እስከ 6 ያለውን በማንበብ የምንማረውን የእግዚአብሔርን ቃል የመልእክቴን ርዕስ ነግሬያችሁ በቀጥታ ወደ እግዚአብሔር ቃል ትምህርት ነው የምንሻገረው። የእግዚአብሔር ቃል እንደዚህ በማለት ይናገራል። ዮሐንስም በወህኒ ሳለ የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ 2 ላከና የሚመጣው አንተ ነህ ወይስ ሌላ እንጠብቅ አለው። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆች ወንጌል ይሰበካል። በእኔም የማይሰናከለው ሁሉ ብፁዕ ነው በማለት ይናገራል። የዛሬው እንግዲህ የትምህርታችን ርዕስ የሚመጣው አንተ ነህ ወይስ ሌላ እንጠብቅ የሚል ነው። የተስፋ መዘግየትና የልባችንን ጥያቄ ስንመለከት በእያንዳንዳችን ሕይወት ውስጥ ነገር ሁሉ ጨልሞ የሚታይበት፣ የጸለይነው ጸሎት ወዲያው የማይመለስበትና እግዚአብሔርም ዝም ያለ የሚመስልበት የእስር ቤት ወቅት አለ። በዚህ ወቅት ስንሆን በሥራችን፣ በትዳራችን፣ በጤንነት ወይም በልጆቻችን ሕይወት ላይ የጠበቅነው ለውጥ ሲዘገይ ልባችን ማመንታት ይጀምራል። እንዲህም በማለት ውስጣችን መጠየቅ ይጀምራል። ጌታ ሆይ በእውነት ስጸልይ እየሰማኸኝ ነው? ስጮህስ ታደምጠኛለህ? አሁን ካለሁበት ሁኔታ የምታድነኝ አንተ ነህ ወይስ ሌላ ተስፋ የሚሆነኝን ልፈልግ የሚሉ ጥያቄዎች በውስጣችን ይመላለሳሉ። የሚመጣው አንተ ነህ ወይስ ሌላ እንጠብቅ የሚለው ይህ ጥያቄ የእምነት መጉደል ወይም በሕይወታቸው ደክመው ተስፋ የቆረጡ ሰዎች ብቻ የሚጠይቁት ጥያቄ አድርገን መውሰድ የለብንም። ይህንን ጥያቄ በእግዚአብሔር ቃል ውስጥ ሳነብ እንደሰማችሁት ታላቁ ነቢይ የሆነው የኢየሱስን መንገድ ጠራጊ የነበረውና እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በማለት መሲሁን ለዓለም ያስተዋወቀው መጥምቁ ዮሐንስ ጠይቆ ነበረ። መጥምቁ ዮሐንስ የሚመጣው አንተ ነህ ወይስ ሌላ እንጠብቅ በማለት እንዴት እዚህ ደረጃ ላይ እንደደረሰና ከታሪኩ የምንማረው ታላቅ መንፈሳዊ ምስጢራቶች አሉ። የመጥምቁ ዮሐንስ የእስር ቤትን ፈተና በተመለከተ መጥምቁ ዮሐንስ በዮርዳኖስ ወንዝ ሲያጠምቅ ሰማይ ተከፍቶ መንፈስ ቅዱስ በርግብ አምሳል በኢየሱስ ላይ ሲወርድ ያየና የምወደው ልጄ ይህ ነው የሚለውን የአብን ድምፅ በጆሮ የሰማ ታላቅ የኢየሱስ ክርስቶስ ምስክር ነበረ። ከዚህም ባሻገር እነሆ መንገድህን በፊት የሚጠርግ መልእክተኛዬን በፊት እልካለሁ ተብሎ የተጻፈለትን ትንቢት የኖረ ታላቅ ሰውም ነበረ። ነገር ግን ዮሐንስ አሁን ያለበት ቦታ ተቀይሯል። የእግዚአብሔርን ድምፅ በተለማመደበት ምድረ በዳ ላይ ሳይሆን በጨለማ በሆነው በሄሮድስ እስር ቤት ውስጥ ተጥሏል። በታሰረበት እስር ቤቱ ሆኖ የኢየሱስን ዝና ይሰማል። ዮሐንስ የመሲሁን መምጣት ፍርድንና ነፃነትን ወዲያው ያመጣል ብሎ አስቦ ነበረ። እርሱ ግን በእስር ቤት ውስጥ እየማቀቀ ነው። ኢየሱስ ደግሞ በገሊላ መንደሮች ውስጥ በሽተኞችን እየፈወሰ በአጋንንት የታሰሩትን ነፃ እያወጣና የእግዚአብሔርን መንግሥት እየሰበከ ይመላለስ ነበር። እዚህ ጋር ነው እንግዲህ የዮሐንስ ግምትና የኢየሱስ ክርስቶስ አሰራር መጋጨት የጀመሩት። በመሆኑም ደቀ መዛሙርቱን ልኮ ዮሐንስ
እንዲህ ሲል ጠይቋል። የሚመጣው አንተ ነህ ወይስ ሌላ እንጠብቅ? ይህ ጥያቄ ክህደት ሳይሆን በጭንቅ መካከል ሆኖ ጌታ ሆይ መስመር እየሳትን ነው ወይስ ትክክለኛ መንገድ ውስጥ ነኝ የሚል ማረጋገጫን የሚፈልግ የልብ ውስጥ ትንቅንቅ ነበረ። ዛሬም ወገኖቼ በርካቶች በዙሪያቸው ከሚያዩትና ከሚሰሙት በሕይወታቸውም እየሆነ ካለው ነገር ተነስተው አሁን የያዝኩት መንገድ ልክ ነው ወይስ አይደለም በሚል የውስጥ ትግል ላይ ይገኛሉ። ለመጥምቁ ዮሐንስ ጥያቄ ኢየሱስ ክርስቶስ የሰጠውን ምላሽ ስንመለከት ነገሩ ለመጥምቁ ዮሐንስ ጥያቄ ቢፈጥርም እግዚአብሔር በሥራ ላይ መሆኑን የሚያረጋግጥ ምላሽ ነበረ። ኢየሱስ ለዮሐንስ ደቀ መዛሙርት ይዘውት ለመጡት ጥያቄ በቀጥታ አዎ እኔ ነኝ፣ ሂዱና ንገሩት በማለት አልመለሰላቸው። ነገሩ በመጥምቁ ዮሐንስ ልብ ውስጥ ጥያቄ ቢፈጥርም እግዚአብሔር በሥራ ላይ መሆኑን ያረጋገጠ ነበረ። ወደ ኢየሱስ ተልከው ለመጡት ደቀ መዛሙርት ዓይናቸው የሚያየውንና ጆሮአቸው የሚሰማውን ተጨባጭ የሆነ ማስረጃ እንዲህ በማለት ሰጣቸው። በማቴዎስ ምዕራፍ 11 ቁጥር 4ና 5 ላይ እንዲህ ይላል፣ ሂዱ ያያችሁትንና የሰማችሁትን ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። እዚህ ላይ ወገኖቼ ኢየሱስ እያለ ያለው ነገር የኔ ማንነት የሚረጋገጠው በጩኸትና በግርግር ሳይሆን በምሠራው ሥራ ነው የሚል ነበረ። እዚህ ላይ ምናልባት መጥምቁ ዮሐንስ ከኢየሱስ የጠበቀው ምላሽ የእስር ቤቱን በር በተአምራት ከፍቶ እርሱን እንዲያወጣና ጠላቶቹን እንዲቀጣ ሊሆን ይችል ነበር። ኢየሱስ ግን ከዚያ በላቀ መንገድ ዮሐንስ ታስሮ ከነበረበት ወህኒ ቤት ይልቅ የሰይጣንን እስር ቤት እየሰበረ የዕውርን ዓይን እያበራ ሙታንን እያስነሣ የእግዚአብሔርን መንግሥት ለሰዎች በመስበክ እያስተዋወቀ በታላቅ ብርቱ ሥራ ተጠምዶ ነበረ። ይህ ዘመን ወገኖቼ እንደ መጥምቁ ዮሐንስ ያሉ እውነተኞች ከአገልግሎቱ ሜዳ ዞር የተደረጉበት፣ በተለያየ ሁኔታ ተይዘውና ታስረው የተቀመጡበት፣ በአንጻሩም ብዙ ጩኸትና ግርግር የበዛበት ዘመን በመሆኑ የሚመጣው አንተ ነህ ወይስ ሌላ እንጠብቅ የሚለው ጥያቄ በብዙዎች ልብ ውስጥ ያለ ጥያቄ እንደሆነ ሁላችንም በዚህ እንስማማለን። ዛሬም በተመሳሳይ መልኩ መንፈስ ቅዱስ የታሰሩትን እየፈታ በሽተኞችን እየፈወሰ ሰዎችን ከጨለማ ወደሚደነቅ ብርሃን እያመጣ ነው። እንደ መጥምቁ ዮሐንስ መልእክተኞችን ማሰር፣ ከአገልግሎት መስመር ማስወጣት፣ ሕይወታቸውን በጥያቄ መሙላት፣ በብቸኝነትና በተዘጋ ነገር ውስጥ እንዲኖሩ ማድረግ ተችሎ ይሆናል። ነገር ግን የእግዚአብሔርን ሥራ በፍጹም ማስቆም አይቻልም። እግዚአብሔር አምላክ የተመሰገነ ይሁን። የአፈር ውስጥ ዘርን ምሳሌ ብንመለከት አንድ ገበሬ ምርጥ ዘርን በእርሻው ላይ ዘርቶ ዝናብ ሲጠብቅ ቀናትና ሳምንታት ሊያልፉ ምድሪቱ ምንም አረንጓዴ ነገር ባለማሳየቷ ገበሬው ዘሬ በስብሶ ሊቀር ይሆን ብሎ ሊጠረጥር ቢጀምርና መሬቱን ቢቆፍረው ዘሩ የመብቀል ሕግን ተከትሎ በውስጥ ከመሬት በታች ስሩን እየሰደደና ለመብቀል እየተዘጋጀ መሆኑን ይረዳል ወይም ያስተውላል። እግዚአብሔርም ወዳጆቼ
በሕይወታችን ውስጥ እየሠራ ያለው ልክ እንደዚሁ ዘር ነው። እኛ በውጭ በኩል ምንም ለውጥ በማናይበት ሰዓት እርሱ እኛ በማናየውና ባልተረዳንበት መንገድ በሕይወታችን ውስጥ በጥልቅ እየሠራ ነው። እግዚአብሔር አምላክ የተመሰገነ ይሁን። ይህንን መልእክት እየሰማችሁ እያዳመጣችሁ ያላችሁ ወገኖቼ በብዙ አይነት ጥያቄ ውስጣችሁ የተሞላ እንደ ዮሐንስ የሚመጣው አንተ ነህ ወይስ ሌላን ጠብቅ? ሌላ የመዳን መንገድ አለ? ሌላ የለውጥ መንገድ አለ? ሌላ ከዚህ የተሻለ ነገር ይኖር ይሆን? ሌላ ዕድል ልሞክርን የምትሉ እመኑ ወዳጆቼ፣ ለእናንተ ባይገባችሁም ለእናንተ አሁን ያላችሁበት ሁኔታ ጥያቄ የፈጠረባችሁም ቢሆን እግዚአብሔር ግን በእናንተ ውስጥ እየሠራ ነው። በሕይወታችሁ እየሠራ ነው። በቤታችሁ እየሠራ ነው። በአገልግሎታችሁ እየሠራ ነው። ስለ እናንተ እግዚአብሔር በሥራ ላይ ነው። እግዚአብሔር አምላክ የተመሰገነ ይሁን። ከዛሬ መልእክት የምንማራቸው 5 ቁልፍ የሆኑ መሠረታዊ ትምህርቶች አሉ። ከነዚህ ከምንማራቸው 5 መሠረታዊ ቁልፍ ነገሮች መካከል የመጀመሪያው በጥያቄ ውስጥ ያለነው እኛ ብቻ ሳንሆን ሌሎች ታላላቅ ሰዎችም የጥያቄ ጊዜ አላቸው። አሁን ያለንበት ሁኔታ ሕይወታችሁ በተለያየ ጥያቄ ተከቦ ነገር ግን እናንተ በምታስቡበት መንገድ አልሆን ብሏችሁ ወይም እምነት በጣላችሁባቸው የቅርብ በምትሏቸው ሰዎች ክህደት ተፈጽሞባችሁ ትውልድ እናንተን ለመስማት ከያቅጣጫው ተሰልፎ ይመጣ እንዳልነበረ አሁን ላይ ባጠገባችሁ አንድ ሰው ባይኖርም ሊገርማችሁ አይገባም። በዚህ አይነት ሁኔታ ውስጥ እናንተ ብቻ አይደላችሁም። መጥምቁ ዮሐንስም በዚህ ፈተና ውስጥ አልፏል። ኢየሱስ በምድር ላይ ሲኖርም በተመሳሳይ እንዲህ አይነት የብቸኝነት ዘመን ወይም ወቅት ገጥሞት እንደነበር በዮሐንስ ወንጌል መጽሐፍ ምዕራፍ 16 ቁጥር 31 እና 32 ላይ እንዲህ በማለት ተናግሯል። ቁጥር 31 እንዲህ ይላል፣ ኢየሱስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁን? እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምተውበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም በማለት መልሷል። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ እዚህ ላይ ዋናው ቁም ነገር ያንዳንዳችን በተለያዩ ጥያቄ ውስጥ መሆናችን፣ ሰዎች ከኛ ርቀው ለብቻችን መቆማችን ሳይሆን ጥያቄዎቻችንን ይዘን ወደ ሰው ሳይሆን ወደ ክርስቶስ እንደ መጥምቁ ዮሐንስ መሄዳችን ነው። ብቻችንን የቀረን ሲመስለን እግዚአብሔር ከኛ ጋር ነው። ስለዚህ ራሳችንን እምነትና ተስፋ እንደሌለው ሰው በመቁጠር ልንኮንን አይገባም። አንድ የማረጋግጥላችሁ ነገር ቢኖር ወገኖቼ፣ ባጠገባችሁ የሚቆም አንድ ሰው ባይኖርም እንኳ እግዚአብሔር ካንተ ጋር፣ እግዚአብሔር ካንቺ ጋር ስለሆነ ብቻህን አይደለህም፣ ብቻሽንም አይደለሽም። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ በውስጣችሁ ምን አይነት ጥያቄ ተሸክማችኋል? የግል ሕይወት ጥያቄ፣ የሥራ ወይም የአገልግሎት ጥያቄ፣ የቤተሰብ ሕይወት ጥያቄ፣ ወይስ እግዚአብሔር በተናገራችሁ አቅጣጫ ጥያቄ በውስጣችሁ የፈጠረባችሁ ነገር ተሸክማችሁ ዛሬ በዚህ ስፍራ ላይ በመገኘት ይህን ቃል እየሰማችሁ ይሆን? በውስጣችሁ ያሉትን ጥያቄዎቻችሁን የሚመልስ ጌታ በዚህ አለ። እግዚአብሔር አምላክ የተመሰገነ ይሁን። ሌላው ከማነሳቸው ቁልፍ ሐሳቦች መካከል ሁለተኛው እግዚአብሔር ከጠበቅነው መንገድ ውጪ የሚሠራ አምላክ ነው። የመጥምቁ ዮሐንስ የአገልግሎት ዘመን በወቅቱ እስራኤል በሮም አገዛዝ ስር ስለነበረች
አይሁድ በሙሉ ካሉበት አገዛዝ የሚያድናቸውንና ነፃ የሚያወጣቸውን መሲህ በመጠባበቅ ላይ ነበሩ። ከዚህም የተነሳ በነቢያት አስቀድሞ ስለ መሲሁ የተነገራቸውን ትንቢት በተሳሳተ መረዳት ውስጥ ሆነው በመጠበቃቸው እግዚአብሔር የላከውን መሲሁን ኢየሱስ ክርስቶስን መቀበል አልቻሉም። በዚህም ምክንያት ከመጎብኘት ዘመናቸው ጋር እስራኤላውያን ሊተላለፉ ችለዋል። ሉቃስ ምዕራፍ 19 ከቁጥር 41 እስከ 44 ላይ ያለው ሐሳብ ይሄንን የሚያረጋግጥልን ነው። ምን ይላል? ሲቀርብም ከተማይቱን አይቶ አለቀሰላት፣ እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥ ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽን ዘመን አላወቅሽምና በማለት ጌታ ኢየሱስ ክርስቶስ ወደ ከተማይቱ እየተቃረበ ባለ ጊዜ እየቀረባት እየመጣላት ያለችው ከተማ በውስጧ ያሉ ሕዝቦቿ ወደ እሷ የመጣውን አዳኝ፣ የመጣውን መሲህ፣ የመጣውን ጌታ ነቢያት አስቀድመው ይመጣል ያሉት ክርስቶስ እርሱን ማወቅ ባለመቻሏ የሚደርስባትን ውርደት፣ የሚገጥማትን ውድቀት፣ የሚመጣባትን ጥፋት አይቶ የጉብኝት ዘመኗ አለማወቋ እንዳስለቀሰው ጌታ ኢየሱስ ክርስቶስ ይህንን ይነግረናል። ወገኖቼ እንግዲህ ከዚህ የምንማረው የእግዚአብሔር አሰራር እጅግ የተለየ ነው። ሰማይ ከምድር ከፍ እንደሚል ብሎ ተናግሯል። ወገኖቼ ሆይ የእግዚአብሔር ነገር ወገኖቼ ከሰው እጅግ የተለየ ነው። እግዚአብሔር ይሰራል። እግዚአብሔር ሲሰራ ግን እንዴት እንደሚሰራ ካልተረዳን፣ ካላወቅን ከእግዚአብሔር አሰራር ጋር መተላለፍ ሊሆን ስለሚችል እግዚአብሔር የሚሰራውን ነገር እንዲያስታውቀን፣ እንዲገባን፣ እግዚአብሔር ዓይኖቻችንን እንዲከፍት ማስተዋልን እንዲሰጠንም ጭምር መጸለዩ ጥሩ ነው ብዬ አስባለሁ። እኛ ፍርድን ስንጠብቅ እግዚአብሔር አንዳንድ ጊዜ ምሕረትን ሊያሳይ ይችላል። እኛ ለችግራችን ፈጣን የሆነ መፍትሔ ፈልገን እርሱ ግን ትዕግሥተኛ እንድንሆን በዛ በምናልፍበት ችግር ውስጥ መፍትሔን ሳይሰጠን ባሕርያችንን ሊቀርጽ ወይም ሊሠራው ይችላል። የነገሮች መዘግየት እግዚአብሔር በውስጣችን በጥበብ የሚሠራበት መንገድ እንደሆነ ልንረዳ ያስፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። ሌላ ሦስተኛ የማነሳው ቁልፍ ሐሳብ ምንድን ነው? በችግር ወቅት ያለንበትን እስር ቤት ሳይሆን ክርስቶስን መመልከት የሚለውን ነው። መጥምቁ ዮሐንስ በአካል የነበረበት ስፍራ የብረት ሰንሰለትና ጨለማ የዋጠው ክፍል ነበረ። ይሁን እንጂ ዮሐንስ በአካል እዛ ጨለማ ውስጥ በብረትና በሰንሰለት በታጠረ እስር ቤት ውስጥ አካሉ ቢሆንም ልቡ የነበረው ግን ገዢዎችና በአገልግሎት ከሚያውቃቸው ሰዎች ጋር ሳይሆን ከኢየሱስ ጋር ነበረ። መጥምቁ ዮሐንስ የነበረበትን ሁኔታ እያየ ማማረር ማጉረምረምም ይችል ነበረ። ወይም ከነበረበት እስር ቤት ውስጥ በተአምራት የሚወጣበትን ጊዜ እየጠበቀም ሊሆን ይችላል። በዚህ ሁኔታ ውስጥ እያለ እግዚአብሔር ለምን ዝም እንዳለ ዮሐንስ አልገባውም። ከዚህ የተነሳ በውስጡ ይህን ጥያቄ ነበር የጠየቀው፣ የሚመጣው አንተ ነህ ወይስ ሌላ እንጠብቅ? ይሄ ጥያቄ የመጥምቁ ዮሐንስ ብቻ ሳይሆን በሮም አገዛዝ ስር የነበሩ የእስራኤላውያንም ጥያቄ ነበረ። ይህን ጥያቄ ደቀ መዛሙርቱ በተመሳሳይ
ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ ወደ አብ ሊያርግ እየተዘጋጀ ሳለ ከመሄዱ በፊት እንዲህ ሲል ጠይቀውታል። በሐዋርያት ሥራ መጽሐፍ ምዕራፍ 1 ከቁጥር 5 እስከ 8 ላይ ምን ይላል? ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድርም ዳር ድረስ ምስክሮቼ ትሆናላችሁ አለ ይላል። ዛሬ ወገኖቼ እንደ ዮሐንስ በምን አይነት ሁኔታ ውስጥ ተይዛችኋል? አሁን በዚህ ጊዜ እግዚአብሔር በእናንተ ሕይወት ምን ለማድረግ እየፈለገ ነው? አሁን እያንዳንዳችን ያለንበት ችግራችን ላይ ሳይሆን መፍትሔው ላይ ትኩረት ልናደርግ ያስፈልጋል። ደቀ መዛሙርቱ ለ3 ዓመት ያህል ከኢየሱስ ጋር አብረው ሲኖሩ ኢየሱስ ሲያስተምራቸው ታላላቅ የሆኑ ድንቅና ተአምራትን እያደረገ የእግዚአብሔርን መንግሥት ኃይል፣ አሰራር እያሳያቸው ሳለ እነሱ ኢየሱስ ከሚያስተምራቸው ትምህርት በላይ ጌታ እነሱን እያዘጋጀ ካለበት የእግዚአብሔር መንግሥት ሐሳብ ሌላ ነገር በልባቸው ውስጥ ነበር። እነሱ የሚያስቡት ኢየሱስ መሲህ ሆኖ ንጉሥ ሆኖ ካሉበት ከሮማውያን ኢምፓየር ነፃ አውጥቶ እስራኤል የምትባል ሀገረ መንግሥትን አቋቁሞ በዛ ሁኔታ ጌታ ይነግሣል ብለው ይጠብቁት ነበር። ጌታ ግን እነሱን የጠራቸው እነሱን የመረጣቸው ለምድራዊ መንግሥት ሳይሆን ለሰማያዊ መንግሥት፣ ለእግዚአብሔር መንግሥት፣ ለላቀ ለእግዚአብሔር ሐሳብ ነበርና ኢየሱስ ለምን እንደጠራቸው አልተረዱትም፣ አላስተዋሉትም። እሱ እነሱን የጠራበት ዋና ነገር የእግዚአብሔር መንግሥት ጉዳይ ሆኖ ሳለ እነሱ ግን ለምድራዊ መንግሥት ይጨነቁ ነበረ። ይህ እንግዲህ መጥምቁ ዮሐንስ ብቻ ሳይሆን ደቀ መዛሙርቱም እንኳ በዚህ ጥያቄ ውስጥ እንደነበሩ እንረዳለን ማለት ነው። በአራተኛ ደረጃ የምናነሳው ቁልፍ ሐሳብ የክርስቶስ ምስክርነቱ ሥራው ነው። የዮሐንስ ደቀ መዛሙርት ወደ ኢየሱስ ይዘውት የመጡት የሚመጣው አንተ ነህ ወይስ ሌላን ጠብቅ ለሚለው ጥያቄ ኢየሱስ የሰጠው ምላሽ ነኝ ወይም አይደለሁም የሚል ቃል አልነበረም። ነኝ ወይም አይደለሁም ከማለት ይልቅ ኢየሱስ ክርስቶስ ለዮሐንስ ጥያቄ መልስ ለመስጠት ያደረገው ነገር ቁጥር 4 እስከ 6 እንዲህ ይላል። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች ወንጌል ይሰበካል፣ በእኔም የማይሰናከለው ሁሉ ብፁዕ ነው በማለት ጌታ ኢየሱስ ክርስቶስ ለዮሐንስ ጥያቄ ከቃል ይልቅ ተግባራዊ የሆነ ምላሽ ሲሰጥ እንመለከታለን። ይህ አሁን ያለንበት ዘመን ብዙዎች የሰውን ድካም በማየት የሐሰት ትምህርቶችን፣ ትንቢቶችን በመስማት በጌታ ስም የሚደረገውን ማታለልና ማጭበርበር በመመልከት ብዙዎች ወገኖቼ እየተሰናከሉ ነው። ብዙዎች ወደ ኋላ እየተመለሱ ነው። ብዙዎች ከእግዚአብሔር ሐሳብ፣ ከእግዚአብሔር ፈቃድ፣ ከእውነተኛ ሕይወት እየኮበለሉ ነው። ይሁን እንጂ መንፈስ ቅዱስ ዛሬም የተሰበረውን ልብ እየጠገነ የተበላሸውን ሕይወት እየለወጠ
ተስፋ የቆረጡትን እያጽናና፣ የታሰሩትን እየፈታ፣ የታመሙትን እየፈወሰ የእግዚአብሔርን መንግሥት ወገኖቼ ሆይ በምድር ላይ እየገለጠ መንፈስ ቅዱስ እየሠራ ነው። ዛሬም መንፈስ ቅዱስ በሕይወታችን ባለፈው ዘመን እንዲሁም አሁን እየሠራ ካለው ነገር በላይ ሌላ የሚበልጥ ምስክር የለም። መንፈስ ቅዱስ በሐዋርያት ይሠራ እንደነበረ ዛሬም እየሠራ ነው። መንፈስ ቅዱስ ዛሬም እየፈወሰ ነው። ዛሬም እያዳነ ነው። ዛሬም ሰዎችን ከእስር እየፈታ ነው። ዛሬም መንፈስ ቅዱስ በሚነገረው በእግዚአብሔር ቃል እውነት የሰዎችን ሕይወት እየለወጠ ነው። ከዚህ በላይ ወገኖቼ ሆይ ምስክርነት አለ ብለን አንጠብቅም። የጌታ ስም የተባረከ ይሁን። የመጨረሻ እንድንመለከተው የያዝኩት ነጥብ በእርሱ የማይሰናከል ብፁዕ ነው። ኢየሱስ መልእክቱን ሲያጠናቅቅ የተናገረው የመጨረሻ ፍሬዝ ይሄ ነው። በእኔ የማይሰናከለው ሁሉ ብፁዕ ነው አለ ይላል። ይሄ ቃል እንደሚያመለክተን ብዙዎች በክርስቶስ እንደሚሰናከሉ የሚያመለክት ነው። በእኔ የማይሰናከል ሲል የሚሰናከል አለ ማለት ነው። የማይቆም አለ ማለት ነው። በእርሱ የማይጸና አለ ማለት ነው። እስከ መጨረሻ ከክርስቶስ ጋር የማይቀጥል ወደፊት ለመራመድ የሚቸገር አለ። ወደ ኋላ የሚያፈገፍግ አለ። የጀመረውን የሕይወት ሩጫ ሳይጨርስ የሚቆም አለ ማለት ነው ወገኖቼ። ብዙ የሚያሰናክል ነገር በበዛበት በዚህ ዘመን በክርስቶስ የማይሰናከል በእውነት የሚጸና በፈተናዎቹ ሁሉ ውስጥ ጸንቶ የሚቆም ጌታውን የሚያከብር የእግዚአብሔርን ፈቃድ በሕይወቱ የሚፈጽም እሱ የተባረከ ነው። የዚህ ቃል ትርጉሙ ባጭሩ ምንድን ነው? ሁኔታዎች ባይገቡህም ዮሐንስ፣ እኔ የምሠራበት መንገድ አንተ ከምትጠብቀው በውስጥ ካለው ሐሳብ ጋር ባይጣጣምም በእኔ ላይ ያለህን እምነት ሳትጥል በእርሱ ብትጸና አንተ ብፁዕ ነህ፣ የተባረክህ ነህ ማለት ነው። ወደ ማጠቃለያ ስንመጣ ዛሬ ዓለማችንና እኛ ያለንበት የኑሮ ሁኔታ የሚመጣውና የሚያድን አንተ ነህ ወይስ ሌላ አዳኝ እንጠብቅ ብለን እንድጠይቅ ያስገድዱን ይሆናል። በመጥምቁ ዮሐንስ ሕይወትና በወንጌል ውስጥ ያየነው እውነት ግን ከኢየሱስ ውጪ ሌላ የሚያድን የሚረዳ መጠጊያና ተስፋ የሚሆን በሰማይ በምድር ከምድርም በታች ማንም የለም። የእግዚአብሔር ቃል የሚያረጋግጥልን ወገኖቼ ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው መሆኑን ነው። ከእርሱ ውጪ ሌላ አዳኝ፣ ሌላ የተስፋ መልህቅ፣ ሌላ የሕይወት ጌታ የለም። ሕይወታችን በሚያስጨንቅ ሁኔታ ውስጥ ቢሆንም እንኳ እግዚአብሔር በሕይወታችን ውስጥ ዛሬም በታማኝነት እየሠራ ነው። ዛሬም በብዙ ጥያቄ ውስጥ ሆነን በልብ ሙሉነት ያንዳንዳችን የምንሰጠው መልስ ይህ ነው። የሚመጣው አንተ ነህ ወይስ ሌላ እንጠብቅ የሚለውን ጥያቄ እኔና እናንተ የምንመልሰው እንደዚህ ነው። የሚያድነው እርሱ ነው። ሌላ አናይም፣ ሌላ አንጠብቅም። ብቸኛ አዳኝ፣ ብቸኛ ረዳት፣ ብቸኛ ተስፋ ኢየሱስ ክርስቶስ ነው። አሜን።